ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ፣ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን እንደተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል። ይሄ በእጅጉ የሚጠቅም ነገር ነው። ለመላ የኢትዮጵያ ሕዝብ የምስራች ነው። ይሄን እናስፋፋለን። የቀሩ ሰርቪሶች እንጨምራለን። ከጥቂት ዓመታት በኋላ ደምረን እንለካዋለን። በዚህ ሲስተም ምን አገኘንበት? በጊዜ ምን አገኘን? ምን ያክል ኤፊሽንሲ ጨመረ? ምን ያክል ሌብነት ቀነሰ? ምን ያክል እርካታ ጨመረ? ኢትዮጵያ ውስጥ የቢዝነስ ክላይሜቱ የኢንቨስትመንት ክላይሜቱ ምን ያክል የተመቻቸ ሆነ? የውጭ ዜጎች መጥተው ፍቃድ አግኝተው ለመስራት እንዴት ቀለላቸው? በዚያስ ምን ያክል ሰው ቀጠሩ? ምን ያክል አተረፉ? የሚለውን ደግሞ በብዙ ኢንዲኬተርስ እንለካና ለህዝባችን መሶብ ያስገኘልንን ፋይዳ የምንገልጽበት ጊዜ ይኖራል። አሁን ግን ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው፣ በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይሄን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች።